ካሁን በፊት የአምፖል ነበር የምከፍለው እና አሁን እንዲጃ ተጠቀምኩኝ እንትን ስቶፍ ተጠቀምኩኝ ምጣድም እየተጠቀሙ ስለሆነ አሁን የምከፍለው ሁሉ ጊዜ ተመሳሳይ ነገር ነው። ስለዚህ ተመሳሳይ ሲሆን ስቶፍ ተጠቀማለሁ ምጣድ ተጠቀማለሁ። ስለዚህ ምንድነው በየስጠይቃቸው መብራት ኃይልና ጠይቅ ኦቨር ይመጣብሃል ስላሉኝ ነው። ይሄ ጥሩ ስጋት ነው። ደንበኞች የሚጠቀሙበትን ፍጆታ ዝቅተኛ ፍጆታ ከመጣባቸውና ይሄንንም ተጠራጥረው በአቅራቢያቸው ወዳለ የአገልግሎት መስጫ ማዕከል በመሄድ ሊጠይቁ ይገባል። ይሄን ሲያደርጉ ግን ንባባቸውን ቆጣሪ አንባቢ ቤታቸው ፖስት ፔድ ከሆነ ቤታቸው ዓለም በየጊዜው በየወሩ ወቅቱን ጠብቆ የማይመጣ ከሆነ እነዚህ ነገሮች በመገንዘብ ወደ ማዕከላቸው በመሄድ ሪፖርት ሊያደርጉ ይገባል። ይሄን ሲያደርጉ ግን ሁለት ነገር ማድረግ አለባቸው። ቆጣሪ ውስጥ ያለውን ንባብ በተቻለ ከቻሉ ፎቶ አንስተው በመሄድ እና አካውንታቸውን የኮንትራት መክፈያ አካውንታቸውን ይዘው እንዲታይላቸው ደንበኞች ሂሳብ ሲበዛ ብቻ በዛብኝ ሳይሆን ሲያንስም አግባብ ጥያቄ ነው። ለምን ነገ ተከማችቶ ሲመጣ ከፍተኛ እነሱ ላይ ስለሆነ ይሄንን ማመሳከር ይቻላል። ብዙ ሁኔታዎች ለዚህ ለዝቅተኛ ፍጆታ ደንበኛው ላነሳው ጥያቄ ዝቅተኛ ፍጆታ ላይ መጣበት ብዙ ምክንያቶች ሊኖሩ ይችላሉ። ቆጣሪ ቆሞም ሊሆን ይችላል፣ ተበላሽቶም ሊሆን ይችላል፣ ወይ ቆጣሪ አንባቢ እየመጣም ላይሆን ይችላል። አማካይ ፍጆታ እየገባ ሊሆን ይችላል። አክቹዋል ንባብ ወይም ደግሞ በወቅቱ የነበረው ንባብ ለሲስተሙ እየተሰጠው ላይሆን ይችላልና ይሄንን ቦታው ድረስ በመሄድ በማረጋገጥ ደንበኞች ስጋታቸውን እውነት ነው ስጋታቸውን ሊያጠፉ ይገባል። ምክንያቱም የተከማቸ ንባብ አንዴ ቢገባ ወቅቱ ባለው ታሪፍ ስለሚያባዛ ይጎዳቸዋል። ፍጆታ በታሪፍ ሪቫይዝ ከሆነ ከተከለሰ ወዲህ በ4 ዓመት ላለው ታሪፍ ተከፋፍሎ በየ3 ወሩ ታሪፍ ስለሚለውጥ ደንበኛው ባለፈው ታሪፍ ዝቅ ባለው ታሪፍ መክፈል ሲገባው የተከማቸው ንባብ ዛሬ ላይ ቢመጣ በፊት ሲጠቀምበት የነበረው ፍጆታ ዛሬ ላይ ቢታሰብ በዛሬ ታሪፍ ስለሆነ ከፍ ባለው ታሪፍ ስለሚያባዛበት ሊሆን ስለማይገባው ደንበኛው በወሩ የተጠቀመው በወሩ ባለው ፍጆታ ሬት ሊከፍል ይገባል። ይሄ አግባብ ነው። ብዙ ጊዜ ደንበኞች ያላቸው ተሞክሮ ምንድነው ሲበዛባቸው ነው ማዕከል ሄደው ያው ቅሬታ የሚያቀርቡት ለምን በዛብን የሚል ቅሬታ ሲያንስም አሁን የዚህ የተከበሩ ደንበኛችን አሁን ያቀረቡት ቅሬታ አግባብ ነው። ለምን ከወዲሁ ደርሰውበታል ሊከፍሉ የሚገባበትን ወሩን ፍጆታ እየታወቃቸው ነው ማለት ነው። ምጣድ ካስገቡ ካላቸው ከመጀመሪያው ፍጆታ ይለያል ማለት ነው። የአሁን ታሪፍ ደግሞ ከመጀመሪያው ተመሳሳይ ክፍያ ጋር ሊመጣ ይገባል። ሁሉም ደንበኞች በዚሁ አግባብ ንቅት ብለው የየወሩ ፍጆታቸውን መከታተል አግባብ ነው። ስፔሻሊ ደግሞ በተለይ ደግሞ የዚህ ፖስት ፔድ የምንለው